ሰላም ወዳጆቻችን ሊቨርፑልን በሚመለከቱ መረጃዎች ተመልሼ መጥቻለሁ። እንግዲህ በዛሬው ፕሮግራማችን የምናወራው ሊቨርፑል በዝውውር መስኮቱ በክረምቱ ማለት ነው 450 ሚሊዮን ፓውንዶችን አውጥቶ እንዳስፈረመና በእነዚህ ፍርሚያዎች የተነሳ ሊቨርፑል ጫና ውስጥ እንዳለ ብዙ መረጃዎች ያሳያሉ። እንግዲህ የፍሎሪያን ዊርትዝ፣ የአሌክሳንደር ኢሳክ፣ የሁጎ ኤኪቲኬና ጀርሚ ፍሪምፖንግ እንዲሁም ሚሎስ ኪርኬዝ፣ ጆቫኒ ሊዮኒ እነዚህን ተጫዋቾች ለማስፈረም 450 ሚሊዮን ፓውንድ ቢያወጣም ሊቨርፑል ግን በዝውውር መስኮቱ ጥሩ ከሸጡ ቡድኖች ውስጥ አንዱ ነው። ነገር ግን የእንግሊዝ ሚዲያ ብዙውን ጊዜ ክለቦች ላይ ጫና የሚፈጥረው ምን ያክል ገንዘብ አወጡ፣ ያ የወጣው ገንዘብስ ምን ያክል ለውጥ አመጣ። ሊቨርፑል በዘንድሮው የእንግሊዝ ፕሪሚየር ሊግ ባለው ስኳድ ካያችሁት እንግሊዝ ፕሪሚየር ሊግ ከምርጥ ከሆኑ ቡድኖችና ምርጥ ከሆኑ ስብስቦች ውስጥ አንዱ ነው። ስለዚህ ይህ ስብስብ ለምን ዋንጫን አያመጣም? እንዲሁም ደግሞ የእንግሊዝ ፕሪሚየር ሊግን ዋንጫም ለማንሳት የመጀመሪያና ተቀዳሚ እድል የተሰጠው ቡድን ነው። ነገር ግን ያለፉት የሶስት ተከታታይ ሽንፈቶች ከእንግሊዝ ፕሪሚየር ሊግ መሪነቱ ዝቅ እንዲል አድርገውታል። በአውሮፓ ቻምፒዮንስ ሊግም በጋላታሳራይ እንዲሸነፍ ሆኗል። ስለዚህ ሊቨርፑል ምን ነካው ብለን እናያለን። ከዛ ውጭ ደግሞ እውነት እንደሚባለው የስሎት ቡድን ችግሮች አሉበት ወይ? ችግሮቹንስ እንዴት ይቀርፋል? የሚጠበቁትን ሀሳቦች ማቀርብላችሁ ይሆናል። በእናንተ እይታ ሊቨርፑል ምን ያክል ፐርፎርማንሱ ቀንሷል ወይም ደግሞ አቅሙን ምን ያክል እየተጠቀመ ነው? ከዛ ውጭ እንግዲህ በዝውውር መስኮቱ ተጫዋቾችን ሲያስፈርም በተለይ ብዙዎቹ እያነሱት የሚጠበቀው የሉዊስ ዲያዝ መልቀቅ የሊቨርፑልን ቅርጽ አዛብቶታል። ምክንያቱም አትሊስት ሊቨርፑል ዲያዝን በማቆየት እንደ የትሬንት አሌክሳንደር አርኖልድን መልቀቅ እንዲሁም ደግሞ የጆታን ህልፈት ተከትሎ ብዙ ነገሮችን መቀነስ የሚችልበት ሁኔታ ነበረ። ያንን ግን አላደረገም። ሊቨርፑል ባንዴ ነው ብዙ ለውጦችን ያመጣው። ይህ ደግሞ በእንግሊዝ ፕሪሚየር ሊግ ውስጥ ዋጋ የሚያስከፍል አይነት ነው የሚሆኑት። ምክንያቶቹን እናብራራለን። ነገር ግን እንደ ቡድን ያሉበትን ችግር ደግሞ በነቂስ የሚያሳይ ነው ውደረማዎቻችን። ስለዚህ በእናንተ እይታ ሊቨርፑል ምን ነገሮችን ማስተካከል ይጠበቅበታል ወደ ምርጥ ብቃቱ ለመመለስ? አንድ ነገር ግን እንደ ማስተባበያ ወይም ደግሞ አንድ ነገር ልብ ልትሉት የሚጠበቀው አሁን ሊቨርፑል ቀንሷል የሚባለው በእንግሊዝ ፕሪሚየር ሊግ ላይ ሁለተኛ ነው ያለው። መርሳት የሌለባችሁ በአርሰናል 1 ነጥብ ነው የሚበለጠው። ይህ የሊቨርፑል የእንግሊዝ ፕሪሚየር ሊግ ምርጡ የአጥቂ መስመር ያለው ነው። ማለትም አሌክሳንደር ኢሳክና ሁጎ ኤኪቲኬ ማለት ነው። 90 ሚሊዮን ፓውንድ እና 126 ሚሊዮን ፓውንድ የወጣባቸው ምርጥ የሆኑ የአጥቂ መስመር አሉ። መርሳት የሌለባችሁ እዚህ ቡድን ውስጥ ሳላህና ቨርጂል ቫን ዳይክ አሉ። አሊሰንን ጨምሮ የእንግሊዝ ፕሪሚየር ሊግን ዋንጫ ማሸነፍን በሚገባ ማወቅ የሚችሉ ቡድኑ ዝቅ ሲል ወደ ቡድኑ ወደ ብቃቱ መመለስ የሚችሉ ተጫዋቾች ስብስብ ውስጥ አሉ። ሊቨርፑል አሁን ቀለል ያለ ችግር አጋጥሞታል ማለት እንችላለን። ነገር ግን ከዚህ ችግሩ መውጣት የሚችልበትን መንገድ ደግሞ ሊቨርፑል ሊያውቅበት ይጠበቃል። ምክንያቱም ወደ ዋንጫ ፉክክሩ መምጣት ስለሚያስፈልግ አሁንም ፉክክር ውስጥ ነው። ነገር ግን የተሻለ የሳምንታት ደካማ ብቃቱን ማሻሻል የሚቻልበትን በተለይ ይህ የሀገራት ጨዋታ ስለሆነ እዚህ ላይ በሚገባ መስራት ይጠበቅበታል። ስለዚህ ያለፉትን 2 የእንግሊዝ ፕሪሚየር ሊግ ጨዋታዎች መሸነፉ የአውሮፓ ቻምፒዮንስ ሊግን ሽንፈቱን ተከትሎ የአርነ ስሎት ቡድን መነካው ብለን ስና አንደኛው እንግዲህ የሚታየው መወቀስ የሚጠበቅበት የሊቨርፑል የማጥቃት ክፍል ነው። የሊቨርፑል የማጥቃት የተከላካይ አማካኝ እንዲሁም የግብ ጠባቂ በአጠቃላይ ሁሉም ክፍሉ ታሟል። ሁሉም ክፍሉ ችግሮች አሉበት። የግብ ጠባቂው ካላችሁ የአሊሰን መጎዳት፣ የመመራሪያ ዳሽቬሊ በቡድኑ በተቸገረበት ወቅት ወደ ግብ ጠባቂነት መምጣቱ በሊቨርፑል ጥንካሬ ወቅት ቢመጣ ኖሮ የተሻለ ብቃቱን የሚያሳይ ይሆናል። ነገር ግን ከአጥቂውን ጀመረ። የአጥቂው መስመር ላይ ሊቨርፑል 3 ተጫዋቾችን ማጣቱን መርሳት የለብንም። እንግዲህ ሃርቪ ኤሊየትን ከጨመርነው 4 ተጫዋቾችን ማጠቃለል ምንችል ነው የሚሆነው። 4 ተጫዋች ከቡድን ስኳድ ውስጥ መቀነስ በጣም ብዙ ጉዳቶችን ያመጣል። ምንም እንኳን መቆጣጠር የማይችሉት የጆታ አልፈት፣ የኑኔዝ እንዲሁም ደግሞ የሉዊስ ዲያዝ የእነዚህ ተጫዋቾች በምን ይለያሉ አሁን ካሉት ሊቨርፑል ካስፈረማቸው ካላችሁኝ ፕሬሲንግ ማሽን ነበሩ። ሉዊስ ዲያዝንና እንዲሁም ደግሞ ጆታን በተለይ ሊቨርፑልን ከጭንቅ የሚያወጣው ከተቀያሪ ቤንች እየተነሳ ነበር። ዳርዊን ኑኔዝ ጎሎችን አያስቆጥር እንጂ ፕረስ በማድረጉ ረገድ በነኝታ ከአሌክሳንደር ኢሳክ ሁሉ የተሻለ ነው። ነገር ግን ጎሎቹና አጥቂ ስለሆነ ደግሞ ጎሎቹ የመጀመሪያ ተቀዳሚ መሆናቸው አሌክሳንደር ኢሳክ ዓለም ላይ ካሉ ምርጥ አጥቂዎች ውስጥ አንዱ ነው። የተሟላው አጥቂ መባል የሚችል አጥቂ መሆኑን መርሳት የለብንም። ነገር ግን በፕሬሲንጉ ረገድ ደግሞ በአካላዊ ብቃቱ ረገድ ኑኔዝ፣ ጆታ እንዲሁም ደግሞ ሉዊስ ዲያዝ በጣም የተካኑ ተጫዋቾች ነበሩ።
እነዚህን ተጫዋቾች ሊቨርፑል ማጣቱ አንዱ አስቸጋሪ ሆኗል። ከዛ ውጭ ሳላህ 1 ዓመት ጨምሯል። ስለዚህ ፕሬሲንጉ ላይ አሁንም ደከም ያለ ነው። ከዛ ውጭ ግን ትልቁ የሚነሳው ነጥብ መርሳት የሌለብን ሊቨርፑል በወረቀት ላይ ያለው የኤርነስት ስሎት ያለፈው ዓመት ትልቁ ጥንካሬ የነበረው ምርጥ 11ቸውን ማወቅ ነበር። ምርጥ 11ቸውን ስለሚያውቁ ሁሌም አይቀያይሩም ነበርና በቀላሉ ቀለል ባሉ ትሪኮች ቡድኑን ወደ ዋንጫ ፉክክር አምጠውት ነበር። ነገር ግን በዘንድሮ የውድድር ዓመት በጣም ሃይ ተርኖቨር የሆነ ወይም ደግሞ በጣም በፍጥነት የሚለዋወጥ የተጫዋቾች ቅያሪን ወይም ደግሞ የተጫዋቾችን በቋሚ አሰላለፍ ውስጥ አለመግባት እናያለን። ይህ ደግሞ ሊቨርፑል አሁንም የሞከረ ያለው ነገር እንዳለ የሆነ ነገር ለማምጣት ኤርነስት ስሎት እየለፉ እንዳለ የሚታይ ነው። ነገር ግን በእነዚህ ባለፉት ጊዜያቶች ሁሉ ግን መርሳት የሌለብን የኪቲኬ ቅጣት፣ የክሪስታል ፓላስ ጨዋታ ላይ አለመምጣቱ፣ የግብ ጠባቂው ጉዳት፣ የመከላከል ችግሩ ላይ አሁንም የሊዮን ያንዱ መጎዳት እነዚህ ከባባድ ያደርገዋል። የአዳዲስ ተጫዋቾችን ሲያስፈርሙ ደግሞ ከነ ችግራቸው እንደሆነ ፍሎሪያን ዊርዝ የፈረመበት ሊግ ቡንደስሊጋ ነው። በቡንደስሊጋው ምርጥ ብቃት ከነበራቸው የዣቪ አሎንሶ ስብስብ ውስጥ በጣም ጥሩ ብቃት ነው ያሳየው። ድንቁ ተጫዋች ነው። 116 ሚሊዮን ፓውንድ ቢወጣበትም በጣም አስደናቂ ነው። በኔ እይታ በጣም በእግር ኳስ ውስጥ ከመወዳቸው ተጫዋቾች ውስጥ አንዱ ነው። በተለይ ያለው ክህሎት ከኳስ ጋር በጣም የሚያምርበት እንግሊዝ ፕሪሚየር ሊግ ኬቨን ዲብሩይናን ሲያጣ ሌላኛውን ኬቨን ዲብሩይና በሊቨርፑል ቤት ምናይ ይመስላል። ነገር ግን አሁንም ቢሆን የሊቨርፑል ያጫወት ቅርጽ ለፍሎሪያን ዊርዝ የሚመች መሆን ይጠበቅበታል። ምክንያቱም አሁንም ቢሆን ፍሎሪያን ዊርዝ በጣም እየባከነ ያለ ስሜት ይሰማኛል። ምክንያቱም ብዙ ቦታዎችን ለማካለል ይፈልጋል። የልጁ ጥንካሬ ደግሞ ይህ አይደለም። የልጁ ጥንካሬ ከፍተኛ የሆነው ምርጡ ብቃቱ ምንድነው ካላችሁኝ የፍሎሪያን ዊርዝ ትክክለኛው ቦታ ላይ ተገኝቶ ፓሶችን ማድረግ፣ ሹቶችን ማድረግ፣ ጎሎችን ማስቆጠር ነውና እሱ የሚፈልገው ላይ ሃፍ ስፔሱ ላይ እየተገኘ አይደለም። ያ ደግሞ ጎሎችን እያመጣ አይደለም። ፍሎሪያን ዊርዝ በኤርነስት ስሎት ስር እንግዲህ አንደኛው ኤርነስት ስሎት ባለፉት 3 ጨዋታዎች እንኳን ብናየው አንዴ በክሪስታል ፓላስ ወደ ግራ ከግራ እንዲነሳ አድርገውታል። በጋላታሳራይ ጨዋታ አማካይ ላይ አድርገውታል። ይህ ቦታውን ያለማወቅ የተጫዋቹን ይታያል። ባንዱ ቦታ ላይ ትክክለኛ ቦታውን በተለይ ተጫዋቹ ከ10 ቁጥር ሚና ላይ ሰቦዝ ላይ ራሱ የሚገባ ከሆነ እኔ ይሄ የግል አስተያየቱ ነው የምታዩት በጣም በትክክለኛ ቦታው የሚሆነው ከግራ እየተነሳ ቢጫወት አንዱ ለሊቨርፑል መፍትሄ ይሆናል ብዬ አስባለሁ። ምክንያቱም ሊቨርፑል ፕሬሲንጉ እንዳለ እንዲቀጥል የሚያደርገው ነው። ኮዲ ጋክፖም የት ይገባል የሚለው ነው። ኮዲ ጋክፖም በአጥቂ መስመር ላይ አንዱ መጠቀም የሚቻል ነው። ከጋክፖ ጋር ማፈራረቅም የሚቻል ነው የሚሆነው። ከዛ ውጪ ይሄ 007 እያሉ እየወቀሱት ይገኛሉ። እኔ በፍሎሪያን ዊርዝ ሙሉ እምነት አለኝ። በጣም የተሻለ ክህሎት ያለው ጥራት ያለው ተጫዋች ነው። ደረማቻችን አንዳንድ ገንዘቦች ስለወጡበት ብቻ ከፍተኛ የሆነ ጫና ውስጥ ሊገባ ይችላል። ነገር ግን ይህ ተጫዋች ባለፉት ጊዜያቶች ካየናቸው ምርጥ ክህሎት ካላቸው 10 ቁጥር ተጫዋቾች ውስጥ አንዱ ነው። በዓለም ላይ ካሉ ምርጥ 10 ቁጥሮች ውስጥ አንዱ ነው። ነገር ግን ያጫወት ስታይል እና ቡድኖች ደግሞ የምርጥ ክህሎት ያላቸውን ተጫዋቾች እንኳን ሲያጠፉ አይተናልና እዚህ ላይ የተጫዋቹ ሁኔታ ውሳኔ የሚያስፈልገው ይመስለኛል። ወዳጆቻችን እናንተስ ምን ታስባላችሁ? እዚህ ጋር ኮሜንታችሁን አስቀምጡልኝ። ነገር ግን ፕሪሚየር ሊግ ነው ደግሞ ፕሪሚየር ሊጉ ጨካኝ ሊግ ነው በኔ እይታ። ምክንያቱም 2-3 ጨዋታ ጤናማ ካልሆንክ ከቡድኑ እንድትለቅ ቤንች እንድትሆን ግፊት ይመጣል። ከዚህ በፊት በጣም በእንደዚህ አይነት ጥሩ ክህሎት ኑሯቸው የአቅማቸውን መጨረሻውን ሳናይ አንዱ እንግዲህ በኔ እይታ ሚሲቶ ኦዚል ይመስለኛል። በእግር ኳስ ስታዩት የምትወዱት አይነት ተጫዋች ነው። አርቶ አለ፣ ፐርፎርማንሱ አለ። ነገር ግን የእንግሊዝ ፕሪሚየር ሊግ በአካል ብቃት ላይ የተመረከዘ እግር ኳስን ስለሚሆን ስለዚህ ፕረስ አድርገው በቀላሉ ጫናዎች ይሰጡዋል። ስፔሱን አይሰጡም። እንደ ቡንደስሊጋው 2-3 ፓስ እንድታስብ አታረግም። ዘ ፈርስት 5 ሰከንድ ወይም የመጀመሪያዎቹን 5 ሰከንዶች ኳሱን የምታደርገውን መወሰን ካልቻልክ በፍጥነት ኳሱ እንድትቀማ ትሆናለህ። ነገር ግን እዛው ቡንደስሊጋ የመጣውን ኬቨን ዲብሩይናን ማጥናት የሚጠበቅበት ይመስለኛል። ኬቨን ዲብሩይና ወደ ማንቸስተር ሲቲ ሲመጣ ከ10 ቁጥር ወደ መስመር ተጫዋችነት ቀይረውት እንደነበር የምታውቁት ነው። በኋላ ፕሪሚየር ሊጉን ከለመደ በኋላ ነው ወደ 10 ቁጥር ሚናነቱ የመጣው። ስለዚህ ሊቨርፑልም ይህንን አይነት መንገድ መጠቀም ያለበት ይመስለኛል። ከዛ ውጭ የሊቨርፑል ቅርጽ ግራ መጋባትም የዚህን ተጫዋች ትንሽ አስቸጋሪ አድርጎበታል። አንደኛ ሊቨርፑል መሸከም የማይችለው ሁኔታ ውስጥ ያለ ይመስለኛል። ምክንያቱም የ10 ቁጥር ተጫዋቹ ፕረስ ላይ ወይም ደግሞ በእግር ኳስ ብዙ ቦታዎችን ቢሸፍንም የመከላከልና የሰቦዝ ላይ አይነት ስታሚና ወይም ደግሞ የሰቦዝ ላይ አይነት የመከላከል ብቃት የለውም። ምንም ጥያቄ የለውም ፍሎሪያን ዊርዝ። ነገር ግን ከሰቦዝ ላይ የሚለየው ደግሞ ከረጃጅም ከመሃል ፓሶች ማድረግ የሚችል ምርጥ የሆነ ክህሎት አለው። አንድ እሱ ነው። ሁለተኛ ደግሞ የሳላህ በመስመሮች ላይ ተነስቶ የሳላህ የፕረስ ያለማድረግ ችግር ሊቨርፑል አንድ ተጫዋቹን ነበር ወደፊት ሰውቶ የሚጫወተው በዲያዝ እና ምና ለምሳሌ በዲያዝ ጋክፖ እንዲሁም ደግሞ ሰቦዝ ላይ ፕረስ ያደርጉና የሳላህን አለመኖር ያስረሱ ነበር። ኳሱ ሲገኝ ደግሞ ወደ ሳላህ ኳሱ እንዲጨርስ ያደርጋሉ። እንግሊዝ ፕሪሚየር ሊግ ቡድኖች ኤርነስት ስሎት ነው በሚገባ አጥንተዋቸዋል። ኤርነስት ስሎት ምን አይነት ሲስተም ይጠቀማሉ የሚለውን ስለዚህ
ስለዚህ በሚገባ የሊቨርፑልን ፕረስ በቀላሉ መውጣት እየቻሉ ነው። ምክንያቱም ኮሬላም ከቸልሲ ጨዋታ መጠናቀቅ በኋላ እኛ በሳላ በኩል ማጥቃት እንደሚፈልጉና ሳላህና እንዲሁም ኮነር ብራድሊም ሆነ ሶቦዝላይም ቢሰለፉ የመዋሃድ አቅማቸውን በመጠቀም ቸልሲ የመጨረሻውን ሁለተኛውን ጎልን በዛ በኩል እንዳገኘ መረሳት የለበትም። ስለዚህ እዛ ላይ የሊቨርፑል ክፍተት እንደሆነ ሁሉም ያወቁት ነው። በዘንድሮ ደግሞ እንግሊዝ ፕሪሚየር ሊግ ላይ ማንም ቡድን አቅም አለው እያንዳንዱ ትንሽ ቡድን። ስለዚህ ክፍተቶች እንዳይኖሩብህ መስራት ይጠበቃል። ነገር ግን ይህ ችግር ብቻ ሳይሆን ተደራቢ ሌላ ችግር ሊቨርፑል አማካይ መስመር ላይ አለበት። ስለዚህ ሁለት ክፍተቶች ካሉበት ደግሞ አስቸጋሪ ያደርገዋል። ሌላኛው እንግዲህ በሊቨርፑል በኩል መነሳት የሚጠበቅበት የአሌክሳንድር ኢዛክ ሁኔታ መነሳት ይጠበቅበታል። የኢዛክ ፊትነስ አሁንም ምርጡ ላይ አይደለም። ነገር ግን አንዱ መነሳት የሚጠበቅበት ኢዛክን ወደ ምርጥ ፐርፎርማንሱና ወደ ፊትነሱ ማምጣት ያስፈልጋል። ኢዛክን ከሳላ ከፍሎሪያን ቪርትዝ ከጋክፖ ጋር ማዋድ የሚያስፈልግ ነው የሚሆነው። ጋክፖ ያምናው ጋክፖ አይደለም። የተጫዋቹ ላይ ለመውረቀስ ሳይሆን እንደ ቡድን ቅርጹን ጋክፖም እያገኘ አይደለም። አምና ያስቆጠራቸውን ጎል አሲስቶችን ስፔሶችን እያገኘ አይደለም። ስለዚህ ያንን ማግኘት ማስተካከል የሚያስፈልግ ይመስለኛል። ሌላኛው የአምና የሊቨርፑል ትልቁ ጥንካሬ የነበረው ቡድኖች ፕረስ ያደርጓቸው በቀላሉ የተከላካይ መስመሩ ከፕረሱ የሚወጣበት መንገድ ነበር። ይህ ደግሞ ሲነሳ በጣም አስደናቂው ተጫዋች እዛ ቦታ ላይ ትሬንት አሌክሳንደር አርኖልድ ነው። አርኖልድ ምንም አይነት ፓስ አድርገው ቡድኖች ጫና ይፍጠሩ ትክክለኛውን ፓስ ያደርጋል። በተለይ አምና ምርጥ ብቃቱ የነበረው ይህ ነበር። አንደኛው ለሳላ ለዲያዝ እንዲሁም ደግሞ ሊቨርፑል መልሶ ማጥቃት ጠንካራ እንዲሆን ያደርገው ነበር። ከዛ ውጭ ሰቦዝ ላይ ደግሞ የሳላን ቦታ ሽፋን ይሰጥለት ነበር። ስለዚህ ተመጣጣኝ የሆነ የሊቨርፑል ቡድንን አይተናል። ዘንድሮ ግን አንደኛ የኮናቴ ከጎኑ የሚሰለፈው ተጫዋች ፕረስ ሬዚስታንስ ስላልሆነ የኮናቴ ጭንቀቶችን እናያለን። በግራ መስመር ላይ ኬርኬዝ መጥቷል። የኬርኬዝም ጫናዎችን ይታያል። ሊቨርፑል ከኋላ ኳስ በሚመሰረትበት ጊዜ ማካሊስተርና ግራቨንበርግን ታየውና ማንም ቡድን ቸልሲም ለማድረግ የሞከረው ግራቨንበርግና ማካሊስተር መካከል ያሉትን ስፔሶች በማጥበብ እዛ ኳሱ እንዳይቀባበሉ ማድረግ ነው። ስለዚህ የሊቨርፑል የአማካይ መስመር አምናም ትልቁ ጥንካሬ የነበረው ግራቨንበርግን ወይስ ትሬንት አሌክሳንደር አርኖልድን ማቆም ይሻለናል ብለው ተቃራኒ ቡድኖች ይቸገሩ ነበር። አሁን ግን አርኖልድ የለም። ስለዚህ የሊቨርፑል ኳስ ምስረታው የሚመሰረተው ማን ላይ ነው? ግራቨንበርግ ወይም ማካሊስተር ላይ ነው። ወይም ደግሞ ካርቲስ ጆንስ ከገባ ካርቲስ ጆንስም እዛ ላይ ልናየው እንችላለን። ነገር ግን ሁለቱ ተጫዋቾች ወደ ተከላካይ መስመሩ ላይ መጡና የተከላካዩ መሀል ቦታ ይይዛሉ። ስለዚህ በቀላሉ ሁለቱን ተጫዋቾች ፕረስ በማድረግ ኳሱ እንዳይወጣ ማድረግ ይቻላል። ሊቨርፑል ይህንን አይነት ፕረሶች መውጣት ሲያቅተው ይታያል። በፓላሱ ጨዋታ ያንን አድርገዋል። ባለፉት ሶስቱም ጨዋታዎች ላይ ቸልሲ በተሸነፈባቸው ጨዋታዎች ላይ ክፍተት ይታይ ነበር። በፓላሱ ጨዋታ ላይ ለምሳሌ የሚነሳው ነጥብ ፓላስ በሁለት ተጫዋቾች ፕረስ ያደርግ ነበር። ግራቨንበርግ ማካሊስተር፣ ግራቨንበርግ በተለይ ወደ ኋላ ገፋ ሲል ደግሞ በሶስት ተጫዋቾች ያደረጉትና በተለይ አዳሙ ዋርተን ከግራቨንበርግ ጎን አይጠፋም ነበር። በሁለተኛው የሚነሳው የጋላታሳራዩ ጨዋታ ነው። የጋላታሳራዩ ጨዋታ ላይ አሁንም በአማካይ መስመር ላይ የነበረባቸውን ችግር በማየት ሊቨርፑልን ፕረስ አድርገው ኳሶችንም ከግራቨንበርግ ላይ ቀምተው ግራቨንበርግ ቢጫ ካርድ ያየበት ይታወሳል። የቸልሲ ጨዋታ ላይ እንደዚሁ በተደጋጋሚ በተለይ ጉስቶና ኤንዞ ፈርናንዴዝ ግራቨንበርግና ማካሊስተርን ፕረስ ለማድረግ ሲሞክሩ በግልጽ ይታይ ነበር። ስለዚህ ይህ የአማካይ መስመሩ ላይ መወሰንና ኳሶችን በሚገባ ፓስ ማድረግ የሚችሉ የተሻሉ ተጫዋቾችን እዛ ቦታ ላይ ማሰለፍ የሚያስፈልግ ይመስለኛል። ነገር ግን አሁንም እነዚህ ሁሉ ችግሮች ሊቨርፑልን ሙሉ በሙሉ ከዋንጫ ፉክክር የሚያስወጡ አይደሉም። ሊቨርፑል አሁንም ከነ ችግሮቹ ውጤታማ መሆን የሚችል ስብስብና የሚሆን ቡድን መሆኑ መረሳት የለበትም። ሌላኛው እንግዲህ በአጠቃላይ እንደ ቡድን ስታዩት ሊቨርፑል ምን ችግሮች አሉበት ብቻ ሳይሆን በቀጣይ አርነ ስሎትስ ምን ማድረግ አለባቸው የሚለውን ላቅርብ። አንደኛ ኢዛክን ቅያሬዎቹ መንገድ ባለፈው ዓመት ምርጥ እንደነበሩት ሁሉ አሁን ደግሞ ትንሽ ችግሮች አሉ። እዛ ላይ ማስተካከል ያስፈልጋል። በተለይ ኬዛን የገሞሃን አይነት ተጫዋቾችን ማምጣት ዋን ቱ ዋን ጥሩ የሆኑ ድሪብሎችን ስብስብ ውስጥ መቀላቀል፣ ያ ማለት ሳላህን በተቃራኒ በኩል ክፍት የሚያደርግ ይሆናል። አርነ ስሎት እነዛ ሙከራዎችን አቆሟል። ኬዛ እንግዲህ አንዱ የሊቨርፑል መውጫ በር የሚሆን ይመስለኛል። ሙሉ በሙሉ ከጉዳት የሚያገግም እና በጥሩ ፐርፎርማንሱ ላይ የሚገኝ ከሆነ የኮናቴና ጎሜዝ አንዱ እንግዲህ በክለቡ መልቀቅ ላይና አለመቆየት ላይ ውሳኔዎች ስላልተወሰኑ ስለነበሩ በጣም ይቸገር ነበር። ነገር ግን ወደ ስብስቡ ቀላቅሎ ውጤታማ ማድረግ ነው። አርነ ስሎት አዳዲስ ሁኔታዎችን ባለፉት እንግዲህ በሚቀጥሉት አንድ ሳምንትም ያለፉትም ሁለት ሳምንታትም ለውጦችን አመጣው ስብስቡና ውጤታማ ማድረግ የሚጠበቅባቸው ይመስለኛል። እንግዲህ ለአድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።